ቀስቅሱት። አንዷንም ለፍርድ ይቅረብ። ቀስቅሱት። ዘር፣ ስልጣን፣ ገንዘብ፣ ፍርሃታችሁን አንዷንም ለፍርድ ይቅረብ። ይታይልን። ቀስቅሱት። ተኝታችኋል ሁላችሁ። አሁን ቀስቅሱልን። እሱ የቀነኒን ደም አውጡ። የቀነኒ ፍትህ አምጡ። እነ ዶክተር ቲክቶክ ጆርዲ ጆማን ጆት ኢዚ ሲቲ ወስ ያረቢ ጌታ ቀስቅሹ። ስለ ቀነኒ ስለ ሞተችዋ ቤተሰቦቿ ፍትህ ለሚፈልጉት ቀስቅሱት። ካምፔን አድርጉበት። ሂዱበት። ወሬ ማውራት እንችላለን። ቲክቶክ ላይ መጮህ እንችላለን። መሬት ላይ መውረድ እንዴት ነው የምንችለው? ያ እዛ ላይ ነው መሰራት ያለበት። እንዴት ነው መሬት ላይ የምንወርደው? እንግባ ወይ ያ የራሳችንን ኦፊስ እንክፈት ወይ መስዋዕት እናድርግ ወይ ልጆቻችንን በሙሉ መስዋዕት አድርገን በየቢሮ እናጨናንቀው ወይ ያ አንድ ጤነኛ እውቀት ያላት ፓርላማ ህግን የምታውቅ ሴትዮ እንዴት ነው ወደዛ ወደ ፓርላማ እቺ ሙጃ ፓርላማ ግቢላት ነበር። እኔ ራሴ ምረጧ ትላለሁ። ከዛው እቺ ልጅ እኮ እንደዚህ ዶክትሬት አላት። ለምንድን ነው እንትን ማታረጓት? እዩዋት። እኔ በነገራችን ላይ ጠቁማችኋለሁ። ሁላችሁም ያዩአችሁን በሙሉ ጥሩ እንቅስቃሴ ያላችሁን በሙሉ ያው ወስደን አያናንም ፓርላማ ላይ ከተን ጭራሽ እሱ ራሱ ጥይቱን ወደኛ አዝሯል። ዞቢ አንቺም ብትገቢ አንቺማ ሆዳም ነሽ። አንቺማ ብትገቢ እዛ ሸራተን ወይ ቤት ይሰጥሻል። ዶክተር ቲክቶክ ጭራሽ ኢንተርኔት የሚሰጥሽን አንቺ እንኳን አልገባሽ። አንቺ አትግቢ ይሰጥሽና እንዲህ ነው የምትይው። እንዴት ናችሁ? ልትወጃለሽ ከሸራተን ነው የምትይው። ከሸራተን ራሳችን መርጠን አስገብተን ማለት ነው እንዳያ ነው። አሁን አያነ ድምፁ የለም። ግባና ድምፁንለት ለኦሮሞ ህዝብ ብለ ነው ገብቶ አሁን ድምፅ የሚሆነው ማን ነው? ድምፅ ለማይፈልገው ለአብይ አህመድ ምን ያስፈልገዋል? አብይ አህመድ ለህዝብ ነው የላክነን። ጦርነት ይቁም። ይኸው 2 ዓመቱ ከገባ አያና ሰቅለን ወደ ላይ ብለን ሰቅለን የት አስገባ ነው? ኢትዮጵያ ይኸው ድምፁን አንሰማ ያያና እቺም ፓርላማ ተግባ ምናምን ችግር አይደለም። ፓርላማ አይደለም እዛ ከኤርፖርት አትወጣም። ፈሪናት ሲጀመር አደጎ ስለ ኢትዮጵያ ሀገር ታይ ምን እኔ እኮ ፖለቲካ ውስጥ አልገባሁም። እያልክ ያለሁት ምንድነው? ህጉን የሚያስለውጡ ሴቶች ያስፈልጉናል። ያ ይህን ዶክተራቸውን እዚህ ላይ ኮፍያቸውን ጭነው ያ እኔ ማቹርድ ነኝ፣ ያ እኔ ሰክሰስ ነኝ። ምን ያደርጋል? ለብቻሽን እኔም እገዛዋለሁ ለብቻዬ። ግን ይኸውልሽ ይህን የጨለመበትን ህዝብ እንዲበራለት አድርጊው። ኦኬ እህቶችሽን ማትረፍ ስትችይ የተጎዱ እህቶች አትሊስት ማትረፍ እንኳን ባትችይ ተስፋ በአንቺ ላይ ተስፋ ይታያቸዋል። ተስፋ በቃ አንድ ቀን በቃ የሆነ ተስፋ የሰው ልጅ ተስፋ ሲቆርጥ ነው። ግን ተስፋቸውን እንዳይቆርጡ በያሉበትም ሆነው ተስፋቸውን እንዳይቆርጡ ትምህርት ስትሰጭ እዚህ ጋር ቁጭ ብለሽ ትሳደቢያለሽ። ይሄ ቀን እንደሚያልፍ መውጣት እንደሚችሉ መስራት እንደሚችሉ እራሳቸው በፍርሃት ውስጥ ይሄንን እንኳን ቴራፒ እንኳን አሰጧቸውም እዚህ ሶሻል ሚዲያ ላይ እንደሚቻል አትሰጫትም። እስቲ አንድ ቀን ዶክተር ቲክቶክ እና ጓደኞች አሁን እዚህ ጋር እንደውም ልንገራችሁ አይደለም በእግዚአብሔር እኔ አሁን ጆርዲ በሪፖርትሽ ምናምን አልስማማም። በምትለጥፊያቸው እኔንም ስትረግጭኝ እርገጭ፣ እሷን አውጡት፣ ሌዝቢያንነቷን አውጡት። ግን በምትለጥፋቸው በሙሉ ኢነርጂ ትሰጣለች ለሴቶች። አንቺ ሙጃ ሌሎቻችሁ ፖስት አድርጉ ለሴቶች ምግብ የሚሆን ለአይምሯቸው አይዟችሁ የሚል የሆነ ትንሽ ጽሁፍ ነገር ጻፉ። ይህን ቲክቶክሽን ታቀፈሽ ተቀምጠሽ
ወይ አደንሽበት ወይ የሆነ ኢነርጂ አታካፊ ወይ ካንቺ ላይፍ አታካፊ። ያ ጭራሽ ከኔ ባስሽ ዶክትሬት ያለሽ ተሳዳቢ ሆነሽ ቁጭ ብለሻል። እኔ ስድብ በተወኩበት ማለት ነው። እኔ በተወኩበት ተሳዳቢ ሆነሻል። እኛ ስድብ በተሆንበት ጊዜ መራገጥ በተሆንበት ጊዜ አንቺ ቁጭ ብለሽ ዶክተር ቲክቶክ ተሳዳቢ ሆነሻል። ይብላኝ ለቤተሰብሽ፣ ይብላኝ ለባልሽ፣ ይብላኝ ለፍቶ ላሳደገሽ፣ ይብላኝ ዶክተሩን ለሰጠሽ ፕሮፌሰር። ይህንን ይብላኝ እንደዚህ ለተሸለምሽበት፣ ይብላኝ ለለፋሹ ላለፍሽበት፣ ይብላኝ ለሱ፣ ይብላኝ ራስሽ ነው የሚቆጭሽ። ደሞ አይኑ አቅሻለሁ። ምን ሆኜ እነዚህ ቲክቶክ ላይ ዛሬ ገብቼ ተናጅሽ ወጣት ኛኛኛኛ ነው የምትዩ? ምን አስገባሽ? ለምን ሰው ያለበት ቦታ አትሁይ? ለምን ከጓደኞችሽ ጋር አትሁይ? ወይ የዚህ መጽሐፍ እንደሆነ አያልቅም። ለምን ነገ ፒኤችዲሽን የምትሰሪበት ማነው ፕሮፌሰር የምትሆኝበትን ስራ ለምን አትሰሪ? ነገ ለልጆችሽ ለምን አሪ አትሆኝ? ይሄ ቪዲዮ እኮ ተቀርጾ ነው ቁጭ የሚለው። ብልግናሽን ነው የሚያሳየው። ወይ እናታችን ዶክተር ሆና ለካ እንደዚህ ስትሬት ላይ ነበር የምትውለው ነው የሚሉት። የኔ ልጆች ግን ይኮሩብኛል። ያ ለዚህ ለኔው ዘመዶች ሪስን በፈለኩት መንገድ ሄጃለሁ። ፊት ለፊት ሆኜ እንዴት እንደሚኮሩብኝ። እንዳንቺማ ፒኤችዲ ቢኖረኝ አብስ ገበርኩ። ግን እንዳይስቁብኝ አይኖርብኝ። እሱን ደግሞ ፒኤችዲ ይዤ ብሳደብ ፒኤችዲ ይዤ ብሳሳት ወይ ጥሩ አይደለም፣ ጥሩ አይደለም። እንኳን አልኖረኝ። እግዚአብሔር እኮ ምክንያት አለ። እባብ የልቡን አይቶ እግር ከለከለ። እንኳን አልኖረኝ። ፒኤችዲ ማለት ትምህርት ማለት ከምንናገረው ከምናወራው ከቆሻሻው አፋችን የሚያስቆመን። ያንቺ ግን ባሰብሽ። ተጃጃልሽ ተጃጃልሽ እንደ በጣም ጠዋትም ማታ ወይ ገንዘብ አሰርበት ወይ እውቀት አጨምርበት። ያ አደጋ ላይ ነው ያለሽ አንቺ። አደጋ ላይ ወይ ደሞዝሽ ከፋይ። ሰዎች አንበሳ ሲወርዱ ወስደሽ ለመታየት ብቻ አበባ ሰጥተሽ እርፍ። እግዚአብሔር ዶክተር ሆኖ አበባ ሲሰጥ ሄዱዬ ያ አበባ ሲሰጥ በጣም ነው የሚያሳፍረው። መርፌ ብትሰጫት ይሻላት ነው። እኔ በጣም አስባችሁታል? የሆነ 12,000 ነው ያለችው የዛልት እንዲሁም ጃኒ 12,000 ሰው እያያት እያለቀሰች። እኔ የዛልት እሷ ስታለቅስ ራሴን ነው ያመመኝ። በጣም ነው የተሰማኝ። በጣም ነው ያሳመመች። ታሳዝናችኋለች እስከነ ጥፋቱ። ምን ብለሽ ነው እዛ ጋር አበባ የምትሰጫት? ሲሆን ደስ እንዲላት በባንኩ $10,000 ነው እንጂ ማስገባት። ለምን ያለቀሰች ይመስላችኋል? ይሄ እኮ መተዳደሪያ እኮ ነው። ይሁን ለመፈመስ የሚሆን አዲስ አበባ የፈለገው ይሁን፣ ግን እንደ ሰው እዛ ጋር ግን ታሳዝናለች። ከዛ ከስር በባዶ አም ፕራውድ ቱ ዩ በቃ ይችንም ተስፋ። ከዛ አንድ አበባ አንድ እንኳን የሆነ ልብ እንኳን በቃ ግምስቅንቀናቸው። እንግዲህ በሷ ለቅሶ ነው ብር የሚያገኙት። ደግሞ በሷ ለቅሶ ፈንድ የሚያገኙት እንግዲህ ሴቶች እያለቀሱ ነው፣ ሴቶች ተጠቅተዋል ምናምን ያለው ሪፖርት እያደረጉ ነው አይደለ? ብር የሚገኘው ፈንድ የሚለቀቀው አዲስ የሰማነው ነገር ፈንድ ይለቀቃል አሉ ጋይስ። ለኛ ደግሞ ፋንድያም የሚለቅልን የለም። ጋላሪ የሞላችሁ አበባ ስስት ቢቀርስ እንደው ምን ለምን አሁን አበባ አይደለም እኮ አበባ እኮ አይደለም ልጅቷ የቸገራት። ትልቅ ነገር ሰጣችኋት ትንሽ አትሊስት ይዛ የምትገባት ብር ያስፈልጋታል። ከዛው ለምን አበባ ትሰጣታለች? ከዛ አንድ አበባ 16 ዛት ወርድ ጽፈ አምፕሮርቱ የኔ ምናምን ምን ያደርግላታል? ሱቅ እኮ አሁን ይሄ እኮ አሁን 815 18 ሰው ኮፒ ሊንክ አርጉ እስቲ።
ኮፒ ሊንክ አርጉ። 816 ሰዎች ኮፒ ሊንክ አርጉ። ምን ያደርግልኝ? ሱቄን ከፈትኩ አይደለ? ጋላሪ ሙይ ዶላር ልሰራ ነው የመጣሁት። ብር ጊፍት ስጪኝ። ኮፒ ሊንክ አርጉ ልጆች፣ ጊፍት ስጪኝ። ሱቅ ነው ይሄ። ጃኒን ሱቅ ነው የከፈተችው ባለባት ነገር ላይ። ምን ያደርግላታል? አበባ ለዚያውም ከዶክተር ቲክቶክ በስንት ሺህ ዶላር እንግዲህ ደሞዝ ስራ ካለሽ ደሞዝ አለሽ። ዋይ ጋይስ ዋይ ለምን አትረዷትም? በገንዘብስ ምንድነው ችግሩ? ስራ የላትም፣ አካውንታ ተዘግቷል። እሱ ነው የምታዋጭለት። አንድ ቀን ያልፋል ጃንዬ፣ አንድ ቀን ያልፋል ጋይስ። ፀጉር መሰሪያ አለ፣ ቆንጆ ልብስ መልብሳለ። ልጅቷ እንደምታውቋት ታዋቂ ናት። ያ ማስካራ መግዣ አለ፣ ቅንድም መስሪያ አለ፣ ብዙ ነገሮች አሉ። መኪና የሚከፈል አለ። ዋይ ጋይስ ዋይ አንበሳውን ነው ቡር ማረግ ጉጉግግ ማረግ። አምፕራውርቱ በችግራችን ላይ እኮ ነው ጭራሽ አምፕራውርቱ ያረቢ ጌታ አምፕራውርቱ ምን ያደርግልኛል? በእኔ ችግር አንቺ ፕራውድ የምትሆኙ ምን አይ እኔ ተቸግሬ አንቺ ፕራውድ ትሆኛለሽ? የኔ እዚህ ውስጥ መውደቅ ፕራውድ ሊያደርግሽ አይገባም። የምታወጭልን ነገር ቢኖር ዶክተር ቲክቶክ ሄደ፣ ሁሉም ሄደ። በቃ ሰው በመውደቁ ፕራውድ አትሆኝ። ይህንን የምታወጭልን ፕራውድ ትዩ። አለፋታትም። እውነቱንማ መናገር አለብን። ንቃ አንተ ደንቆሮላ፣ ንቃ። እንደዚህ አያዋጣህም። ከሰው አድናቆትም ይሁን ሌላ አያዋጣንም። እኛን አያዋጣንም። እኛን የሚያዋጣ እኔ አላዝንላትም ሄጄ እኔ ማዝንላት ህጉ እንዲሰራ ብቻ ነው። በቃ መክፈል ያለብኝን የምከፍለው ህጉ እንዲሰራ ነው። እንደሷ ደግሞ ህግ ከተማርኩኝና እንደሌሎቻችሁ ህግ ያውን አላቅም፣ ግን አይኖ ትክክል ግዴታ እኔ ህግን ሎን ማወቅ የለብኝም። አልተማርኩትኝም፣ ግን አይኖ ስህተትን ግን አውቃለሁ፣ ጥፋትን ግን አውቃለሁ። ጥፋት ትክክል እንዳል ሰውን መደብደብ፣ ሰውን መጨቆን፣ ሰውን እንትን ማለት ጥፋት ከሆነ እርግጠኛ ነኝ የጥፋቱ ደግሞ ተቃራኒ ህግ አለ ብዬ አምናለሁ።